ይህን ቃሉን እየተገበርሽ ነው ማለት ነው። ስለዚህ ግን እኛ እየኖረ አንቺ እየኖርሽ አሁን አንቺ ባልሽው ነገር ውስጤ ዝም ብሎ ቁጭ ብዬ ማለት ነው። ጌታ መሰከሬ ነው። መኪና ሙዝ ነው የጫኑት መኪናዎቹ በአጠቃላይ ማለት ነው። እስከሚያራገፉ እኔ ሙዙንም መኪናውን ጥዬ ጎማ አጠገቡ ቁጭ ብዬ ዝም አንቺን እያዳምኩት ነበር። መድኃኒዓለምን በጣም ተመችተሽኛል። እኔ ከማያቸው ከዞርኳቸው ቦታቸው ምናምን ነገር ዝም ብዬ ምናምን ነገር እንደዚህ ማህበራዊ ድረገጽ ባይዘኝ ማለት ነው። የታለማይቲ ማርያምን ብዙ ሰዎችን ያገናኛል። በቃ አፋሩ፣ ሽናሻውን፣ ሻንቅላውን መጀንቅ። ስለዚህ መልካምነትሽን ደግሞ ሳልወዱ አልቀርም። ደስ ብለሽኛል። ማርያም ኑሪልኝ። ደስ ያለሽ ጌታ መሰከሬ ነው። ለብዙ ሰዎች ማስተማሪያ ነው የምትሆኚው። ግልጽነትሽ ተመችቶኛል። ደስ ብለሽኝ ነው የገባሁት። ስላስገባሽኝ በጣም የማመሰግነው። ፎሎ አደርግሻለሁ። ማርያምን ወንድ ቤተሰብ እንሆናለን። የታለሚ እሺ አባ አይ ይመሽ። ማርያም አይ ቴንክ ዩ። መልካም ምሽት አባቴ። ታውቃለህ Excuse my mess. What was the question? What was the question? I club was you're gonna be the last person I'm gonna ask this question. It's basically እንትን ነው ጥያቄው። አብረሃት የምትጨፍረዋን ሴት ምናምን ለምንድን ነው የማታገባው? ወደ ትዳር ልትገባ ስትል ለምንድን ነው እሷን ጥለህ እንሰረፍ እንቀየር እንደማለት የእሷን እንትን እንደመስራት እሷን ጥለህ ለምንድን ነው ሌላ የምታገባው? I'll answer it in two ways. I'll answer it in America way, and I'll answer it in Ethiopia way. That's okay? Okay. It depends. So, ለምሳሌ አብረሽው የምትሄጂው ሰውና እዛ ሚት የምታረጊው ሰው አለ። አብረሽው የምትሄጂው ሰው ከሆነ usually you guys understand, common understanding ይኖራቸዋል በሚለው እናስባለን። እዛ ሚት የምታረጊ ከሆነ እሱም አይተዋወቁም። ስለዚህ የራሳቸው እንደራሳቸው ፍላጎት ነው። ሪዝናቸው እዛ ሄዱ ተናደው ሊሆን ይችላል፣ አንድ ቀን ሊሆን ይችላል። just be አይታወቅም። እሱን ግን አንድ የአማርኛ አባባል አለ ደስ የሚባል ሰለሽ ድስት ግጣሙን አያጣም። That means if you are a party player, you find somebody some way somehow looks እንደዛ የሚሆን የቸርችም ከሆንሽ like whatever you be at, you will have your ግጣም or whoever match የሚያደርግሽ። ስለዚህ it is like I think you have to be maturely like ጭንቅላትን ማድረግ አለብሽ. You have to beyond that ማሰብ መኖር አለበት። ስለዚህ thank you. Oh, that's boy. Continue. እነዚህ ሰዎች ደግሞ ሸረኛ ናቸው። አሁንም ሊደግሙሽ ነው ይሆናል። እኔ መልሴ አንድ አይነት ነው። ኖ ቴንክ ዩ ነው የምላት። ኤኒዌይስ እና that is ብዬ ነው የማስበው። ስለዚህ just need ትንሽ የማቹሪቲ ሴቱም ወንዱም የራሳቸው ምርጫ አላቸው። ስለዚህ ያው በሚመስላቸው የራሳቸው ነገር ያ I think is fair ያንተ ምንድነው? ያንተ ምርጫ ምንድነው? አንተ doesn't mean anything ለኔ ምንም ማለት አይደለም። definitely like እንዳልኩሽ I have to meet the person outside now we're going to talk እና if we come an understanding of ነገሮች that could be የመጀመሪያ ቀን ሊሆን ይችላል፣ የመጨረሻ ቀን ሊሆን ይችላል፣ that might be regular ሊሆን ይችላል። ግን we're going to come an understanding. I'm sorry, something is bothering my eye. አንቺ ተዘቀሽኝ አይደለም እና ቁጭ ብለሽ ማውራት ይኖርብን። ምንም አትፈልጊም ላለማወቅ ብዬ ነው የማስበው። ትንሽ ማቹሪቲ ይፈልጋል እና ፎሬ አንተ ትሰጣታለህ ማለት ነው።
I don't think that determine anybody ምንም ዲተርሚን አያደርግም። ቸርችም ሄደሽ that person መጀመሪያ ቀን የሆነ ሄደች you don't know that part ስለዚህ you have to able to ቁጭ ብለሽ ማውራት አለብሽ ብዬ አስባለሁ። አሁን ለምሳሌ አንቺን ቸርች የሚታረኩሽ ልበልሽ እና የመጀመሪያሽ ቀን ነው ቸርች እየሄድሽ ያለሽው ግን Monday to Friday you party ልበልሽ oh man let me I love you because of church ስለሆንሽ ብቻ it wouldn't make you clear አያደርግሽም. It should be more than that. Make sense? Does it make sense? አንተ ለነገሩ አሜሪካ ስለኖርክ ብዙ ጊዜ kind of makes sense your answer. It's the same as well, not the same as mine, the opposite of mine, but I understand. What do you actually answer you to? የኔ አላገባም እኔ በሆነ አላገባም አብሬ ጨፍሬው ጠጥቼው ግን ለትዳር ጥያቄውንም አላቀርብለትም I'll just move. I don't think I can. I think one thing የሆነ መጽሐፍ ላይ ያለው ነው ምን ላይ እንዳነበብኩት አላውቅም አንዳንድ ጊዜ ግን ትልቁ ነገር ሁሉ ጊዜ as beyond ማሰብ መቻሉ ነው ብዬ አስባለሁ። ያ ሰውዬ beyond አንዳንድ ጊዜ አይኔ ሰላም እያልኩ ነው I'm sorry. beyond ካሁን ካለንበት በላይ ማሰብና ቁጭ ብሎ መቻልና ማየት መቻሉ gives you the definite yes or no የሚለውን just because ሚት ስላደረግሽው አንድ ጊዜ ሚት ስላደረግሽው ሊሆን ይችላል ግን የሁሉ ጊዜ የምታየው ሰው ከሆነ you know it's not gonna be appealing አይሆንም አንቺ if you ready to settle ማድረግ ready ከሆንሽ that's the thing I'm saying. I think there is a misunderstanding እኔ የምለው ምንድን ነው as an example I know I don't want to give us an example. አሁን እኔ የሆነ ልጅ አብረን ሆነን ክለብ ውስጥ ተገናኘን አብረን ነው የምንጨፍረው ቦይፍሬንድ ነው እንጠጣለን እናጭሳለን አብረን everything አብረን የሆነ ሰዓት ላይ ግን እኔ መረጋጋት ፈለኩኝ ማግባት ፈለኩኝ ያንን ነገር ስላደርግ ስገባ እሱን ዳምፕ አድርጌው ለትዳር የሚሆነኝን ሰው ነው የምመርጠው ሂጂ እሱን አላዋራውም ነው ብለው like I don't need him anymore ማድረግ ያለብን ነገሮች አድርገናል I'm just going to move on to someone else who's completely ready as well. You have to give the chance. I'm about to do this. Maybe okay because no, you wouldn't do that. I wouldn't do that. I don't think I can. ለምሳሌ I have seen እኔ አይቻለሁኝ ምን መሰለህ ስንጨፍር you guys እኔ ምንም አልደብቅም ታውቃላችሁ ስንጨፍር ስንጠጣ አይቻለሁ ህይወት እንዴት እንደሆነ ገባ there's so many things I've seen you know እና ለትዳር just as you say እቺ ልጅ ለትዳር አትሆነኝም I'm going to say the same thing ለትዳር አይሆነኝም ይሄ ልጅ እና me asking you is not going to work. ለምሳሌ አንዳንድ ጊዜ እንደዛ ብለው አንዳንድ ጊዜ one of the person might be in love and then he's just doing it just makes you happy. You know, just to make you happy. ለምሳሌ even though የማይፈልገውም ነገር ማቆም ቢፈልግ since you enjoying it seeing that he might keeping the fire. That is እኔ በሱ አላምንም ይሄ ውሸት ነው ስቶሮ bullshit በተለይ በወንድ ልጅ ሴት ልጅ maybe ወንድ ልጅ ግን አልፈልግም ይሄንን ላይፍስታይል አልፈልግም ምናምን የሚል ከሆነ upfront ነው የሚናገረው ወንድ ልጅ ስም የእናት ተረጋጊያሽ ወይስ አትረጋጊም የሚለው ወንድ ልጅ አይቀጥልም ከሷ ጋር ሁለታችሁንም ኢንጆይ እያደረጋችሁት ከመሰላችሁ እኔ I always say this what works ብዬ የማምነው I don't believe መሰለኝ ይሆናል በሚል አላምንም I have to sit down this I'm about to do ከኔ ጋር መሆን ትችላለህ I'll give you about this week to 3 weeks I think that would be fair for anybody. I don't know man I don't think I can do it. I mean I don't even want to think about it. Stay with him though for a minute ስለዚህ it wouldn't be that hard to give him like I'm about to do this ግን obviously for you to say that it has to be something worthy ያሉ ነገሮች ማየት አለብሽ definitely እኮ እኔም እኮ ምን እሱ ነው እኔ ማለት ወንዶችን አላውቃቸውም የወንድ ጸባይ አላውቅም ሴት ልጅ ነኝ የወንድ ጸባይ አላውቅም ግን የምረዳቸው ነገሮች አሉ ገባህ አንድ ወንድ ልጅ እንዳልኩ እኮ ነው ቀደም ክለብ ጨፍሮ ምናምን በራሱ ጊዜ ነው ወንድ ልጅ የሚያቆመው ብዙ ነገር by the way ብዙ ነገር ወንዶች እናንተ ታውቁታላችሁ መቼ ማቆም እንዳለባችሁ መቼ እንደምትጀምሩት
ምናምን ብዙ ነገር ታውቃለች። እንኳን እሱ ቀርቶ ሴትን ልጅ እንኳን ስትተዋወቋት እቺ ልጅ ለትዳር ትሆነኛለች አትሆነኝም የሚለውን ነገር እናንተ ከኛ ሞር ታውቃላችሁ። ገባህ? እኔ አንድ ወንድ ልጅ ከክለብ ለዛም ያገኘሁትን ወንድ ልጅ ለትዳር ተዘጋጅ ማለት ኢትስ ዌስት ኦፍ እንትን ኢትስ ዌስት ኦፍ ኩዌስችን ፎር ሚ ቢካዝ አይ ብሊቭ እኔ እንደዛ በጠይቅ ወንድ ልጅ የማያደርገው ነገር ነው። ዩዥዋሊ ደግሞ ካያችሁት እንዲሁ ቱ ቢ ኮምፕሊትሊ ኦነስት ዊዝ ዩ ጋይሶች እንደዚህ ሰደብሽን ምናምን እንዳትሉ እንጂ ብዙ ጊዜ ክለብ ውስጥ የሚገናኙ ሰዎች በመሀላቸው ልጅ ይፈጠራል። ከዛ ብዙ ጊዜ እሷ ነች ሰፈር የምታደርገው ቢካዝ እሱ ሂዝ ገነ ኪፕ ኮንቲኒንግ ክለብ ሄዱን ጭፈራው ምናምን አንዳንዴ ያቆማሉ፣ አንዳንዴ አያቆሙ። this is why I say I don't think I can do it. I don't think I can do it. I don't think I'm gonna ask ወንድ ልጅ ታቆማለህ ወይስ አታቆምም? So the easiest way for me is እኔ ወደ ሌላ ጋር ቶሎ የምሄደው በቃ ጨርሻለሁ ብዬ ማለት ነው። ደግሞ ከአንቺ አሁን ለምሳሌ አንቺ ባለፈው ካወራ ነው ከነገርሽኝ you just went meet you man said you my man እንዳልሽው ሁሉ አፍሮንት ስለው የሆንስ ፐርሰናሊቲ አለሽ you can say that to anybody ፐርሰናሊቲ ስለሆነ and then you'll get the answer right away. እንደዚህ ሰዎች እኮ is not something even እሱ ለምሳሌ ኦኬ ቢልሽ እኮ is not something you can hide ማድረግ አለብኝ more than 2 weeks በላይ you can see it reflect ያደርጋል personality is going to come over እንደገና ቻንስ ሰጥተሽው let's do this ምናምን ቤትሽ ጋር ቼንጁን ታያዋለሽ አንቺ ራስሽ ሜጀር ማድረግ ትችያለሽ ቢሆን ነው የምልሽ ግን ደግሞ at the beginning እንደዚህ አይነት ሀሳብ የሌለው የማይቀየር ከሆነ it's going to be very hard. I'm okay. እኔ በዚህ ሳይድ I'm okay. እኔ I don't think I can do it. ለዛም ነው አልኩህ እኮ በጣም ጨፋሪ ነበርኩኝ። በጣም ጨፍር ነበረ ምናምን ጨፍር ነበር ስለ ላይክ ይሄ እንትን ምናምን ዘሎ ምናምን አለ የምር we go out drinking ቅዳሜን ጠብቀን ማለት ነው። በጣም ሲጋራ እናጨስ ነበር ምናምን ግን when I realized this is not the life I want አሁን ትምህርቴንም ጨርሻለሁ ምናምን ስል ከዛ ህይወት የነበሩትን ሰዎች በሙላ አስወግጄ ነው የወጣው to the point where even ባሌን ራሱ ቀየርኩት completely. Is it selfish ሊሆን ይችላል I don't know ግን I'm switching sides. I mean, it's fair because አንቺ I mean at the end of the day ሁላችንም የምናደርገው ለራሳችን ጥሩ የመሰለን ነው እና ደግሞ ካውንታብል የምንሆነው ለራሳችን ብቻ ነው ሪስፖንሲብል የምንሆነው ስለዚህ ራሳችን የመሰለን ዲሲሽን ግን always respect of you know at the end of the day it's self decision 100% I agree always ምንድነው respect of the others ምንም ነገር የምናደርገው ቢሆን ይመረጣል that is you know because at the end of the day you know you just have to understand whoever you about to meet he might feel like you're not enough ብሎ ደግሞ እሱ ጥሩ ሊሄድ ይችላል ገባሽ karma is going to come karma is going to be you know is there the way how you end up with any relation positive possible ቢሆን ይመረጣል ምክንያቱም in that way it's not going to it wouldn't buy karma is not going to get me ካርማ ሚይዝ ለሰው መጥፎ ነገር ስታደርግ ነው ካርማ እንጂ ህይወትን ስትቀይር አይደለም that's not trust me ማወቅ ያለብሽ sometimes ያንቺ height ያንዳንድ ሰው is low point ሊሆን ይችላል አንቺ ከዛ ሪሌሽንሺፕ ስትሆን እግዚአብሔር እኔ መቶ ርግጠኛ ሰው እግዚአብሔር is not going to look at me and say አንቺ መጠጥ ምናምን አቁመሽ ወደ ህይወቴ ስለተቀየርሽ በመብረቅ መታሻለሁ አይልም so you know ሳይሆን at least አንቺ whatever ላይ ያየሽውን ከአንቺ ጋር የነበረ ሰው the same at least it be nice እንደዚህ ብትዩ you know because somehow ከአንቺ የቀረበ ሰው ሊመጣ አይችልም ለዛ ሰውዬ because you know him how low he is and you have a chance to see the brighter side ማየት ይችላል ስለዚህ you be the common factor for that to change ለማድረግ ምንም ለማድረግ
at least ይቅርታ አድርግልኝና I'm be really honest with you. እኔ እንኳን ሰው ልቀይር ይቅርና ማለት ነው I will not even give you the idea. A grown person I will never change. ምንም አይደለም። ሲጋራ መጥፎ እንደሆነ እያወቅ ምታጭስ ከሆነ መጠጥ መጥፎ እንደሆነ ምጠጣ ከሆነ እኔ who am I? I'm a nobody. አሁን ለምሳሌ ድራግ የሚወስዱ ሀብሾች አሉ። No, I just want to make things clear. I can never be your እንትን psychiatrist ምናምን ልሆን አልችልም ለማንም by the way. At the end of the day, you always A grown person. yes. At the end of the day, you give የራስሽን view ሰጫለሽ እንጂ at the end of the day, the choice is gonna be the choice your personal review. Never. I'm telling you never. እኔ ምን እንደምጠላ ታውቃለህ? ያኔ እኔ ልንገራችሁ I'm gonna be really honest with you guys. ገብርኤልን ነው የምላችሁ። እኔ በጣም የምጠላው ያኔ ሲጋራ እያጨስኩኝ ሲጋራ መጥፎ ነው የሚለኝ ሰው እንዴት እንደሚያስጠላኝ I always think to myself ምን አባቱ እና ታዲያ ሲጋራ ጥሩ ነው እንዴ እል ነበረ። ገባህ? So I never in my life ቁጭ ብዬ አንተ መጠጣት ታቆም ሲጋራ ታቆም ከለብኛት አልልም። ምን አገባኝ? A grown person? I would never do that. Let me say this now, we can stop. One thing, እርግጠኛ የምነግርሽ አንዳንድ ጊዜ the way how you tell people matter ያደርጋል. You don't have to tell them አቁም ሳይሆን እኔ እንደዚህ ላደርግ ነው እኔ እንደዚህ ማለት ትችያለሽ። and oh they I want to be that ካለ ከመጣ is good if it's not is good. ግን one thing you have to know እዚህ 156 ሰው አለ. somehow you influence them or you matter. Never. ሰው ቆያየሽ ነው never ለምን መሰለህ እኔ no what you're saying is completely wrong. I need የሆነ ነገር clear out እናድርግ። እኔ እናንተ አሁን we're hanging out አይደለም we're hanging out እየጠጣን ነው እያጨስን ነው ምናምን የሆነ ሰዓት ላይ ግን አሚን በአንድ ቀን እንኳን ለመቀየር የሆነ ሰዓት ላይ ግን ቤዛ ደውለ ክለብ እንውጣ ስለኝ አይ ክለቡ ባክ ይቅርብን ምሳ እንገናኝ ቢ ናይት ላይፉን completely ድሮፕ ያደረኩት ታያለ። ሲጋራ ሲሻ ቤት ሄደን ሲጋራ እየተጨሰ ምናምን የሆነ ሰዓት ላይ እኔ ሲጋራውን መቶ ከጀመርኩ አጭ ስትለኝ አይ ነው አልፈልግም ሲጋራው ይቅርብኝ ምናምን የሚል ከሆነ you will see the change. You have to understand that means ያንን ላይፍ yeah so I don't have to tell you you know ስቴፖች አሉት so ያንን ስቴፖች አንተም እያየ you can't say ለዛም ሰውዬ ንገሪ ማለት አትችልም. You know what I mean? You're seeing things. just added this if this is ካለ I agree. ምክንያቱም አይ በአንድ ቀን እኮ አይደለም መጠጥ ምናምን እኮ በአንድ ቀን አይወርድም። ቀስቀስ ያልክ ታቋርጠዋለህ። gradually the change የምታደርግ ከሆነ you have to catch up with that change. I agree. That's what I'm saying. That's literally what I'm saying. You know አሁን እኔ በዛን ጊዜ ይሄ ባሌን ከማግኘት በፊት በዛን ጊዜ በጣም ወጣ ምናምን ነበር ብያለሁ። You know what I mean? ግን at some point እያቆምኩት መጣሁ እንዳልኩ ነው። ይሄ ክለብ የሚባለውን ወደ እራት ቀየርኩት። ከዛ ቀስቀስ ያለ ምሳ ሆነ የናይት ላይፉን አቆምኩኝ። ከዛ ሲጋራውስ ምን አደረኩት? አይ ሲጋራው ይቅር ሻይ ቡና እንባባል ማለት ጀመርኩኝ። ውጪ ሺሻ ቤቱ ይቅር አልኩኝ። ሻይ ቡና እንበል አንተ ውጪ ታጭሻለህ ችግር የለውም እኔ ሻይ እጠጣለሁ ማለት ጀመርኩኝ። you know there is science ቀስቀስ እያልክ ነው የምትወጣው። ያንን ላይፍ ስታይል ደግሞ እያየ አንተ as a grown person እንደ ትልቅ ሰው እቺ ልጅማ ምናምን ብለህ ኖቲስ ማድረግ አለብህ። you know what I mean? You have to notice and question yourself. እንጂ እዛ ቁጭ ብዬ እኔ ሲጋራ ስለቆምኩኝ ክለብ ምናምን ስላቆምኩኝ ምናምን አይደለም። It's your decision if you want to follow my footstep or if you want to continue. ሁሉም ሰው እኮ በዛ አሚን አንዳንድ ሰው የሚቀጥልበት አለ። አንዳንድ ሰው ደግሞ እስከሚወጣልህ ደግሞ ይቀጥላል። አንተ ባልከው ማንም ሰው አይሄድም። ጊዜ አለው። ሁሉም ሰው የሚያቆምበትም ጊዜ አለ፣ የሚጀምርበትም ጊዜ አለ። I believe in that. I agree. That's fair. I mean, So, yeah. you should catch up with with the new change. Say, oh, what happened? That's what I'm saying. That kona basically giving them heads up regardless. And it's by the way, ቁርጥ አድርጌ ነው የነገርኩት by the way because ማታ ከስራ ወጥቶ he always says ፖርቲኮ እንገናኝ እንትን ጎጆ እንገናኝ ምናምን ይለኝ ነበረ. But I had like ስራ አሪፍ ስራ ምናምን ሲኖረኝ ምናምን I try to tell him I'm like no it's okay አንተ you go ahead go have fun. ከዛ ለሊት ደግሞ ይደውልና 3 AM 4 AM ሲጨርስ I'm coming home ይለኛል. I'm like no don't come እላለሁ go to your house እላለሁ.
ከዛ እንደዛ ያለ ምን ሀፕን ማድረግ ተጀመረ። I stopped answering phone calls። ለምሳ ምናምን አገኘዋለሁ ምናምን ትጫወታለህ ምናምን። ከዛ ቀስቀስ ያልኩ ምናምን I stopped completely ስልኩን ራሱ ማንሳት አቆምኩ። that should have been a sign. That's what I believe in. ነጭና ጥቁር ብለሽ እኮ ነግረሽዋል። That's fair. I agree. That's fair. What the second question? It's not a question. It's like a little bit discussion, to be honest. Hold on. Q የኔ ማር ግን አንድ ጥያቄ Q I saw you in here. አዲስ አበባ ነሽ እንዴ ያለሽው? ወይ ዴቪ የኔ አባት እንትንሽን እኮ አይቼው ነበር። I saw your post ምን አልከኝ? የአቦል ነገር አስተናገርሽ ልጅ ምኑን? የአቦል ዩናይትድን የክለቡን ያለውን ነገር ከመለያየታችን by the way I told my sister to check you out። እህቴን ነግሬያት ነበረ። Go ahead. I'm not sure. I gave her all the information. Discussion እናውራና at the end አደረገውና that'll be my exit, my cue. No cue ነው ብለሻል። Yeah, I'm sorry. I was reading something. The second thing I want to discuss about, by the way, hey, ብዙ ሀበሾች ነው like ብዙ ሀበሾች ስላችሁ ጋሾች I don't የሆነ ነገር አንደርስታንድ የማላረገው ነገር ቢኖር እሱ ነው። ሪሌሽንሽፕ ውስጥ ብዙ ጊዜ ሀበሾች ስትገቡ ማለት I really need you guys like to listen። በጣም አዳምጡኝ። ከሌላ ሬስ ጋር ስትገቡ ሪሌሽንሽፕ ለምንድን ነው ሾዋፍ የምታደርጉት? በጣም like በጣም it's ridiculous to me. Like I've never understood that። ሴትም ወንድም ያየሁት ነገር ከጥቁሩም ጋርም ከነጭም ጋር ምናምን ከሆነ ስዊቲ የኔ እናት እንዴት ነሽ ማማዬ በጣም ሾው ኦፍ ታደርጋሉ። በተለይ ሶሻል ሚዲያ ላይ I don't know if you guys noticed የሆነ ሀበሻ አሁን የሆነ ቻይና ጠብሷል። I think ሶሻል ሚዲያ ላይ ያዋቸው እርግጠኛ አይደለም እዚህ አዲስ አበባ ማለት ነው። To me it's the most ridiculous thing ever። ከዛ ከሀበሻ ጋር ለምንድን ነው እንደዛ ማታረገው ሲባሉ oh really ስላልሆንኩኝ ነው you know I wasn't sure if she's the one ምናምን የሚባል ነገር like why is that? Why is it showing off ከሌላ ሬስ ጋር so important ለሀበሾች? Like I genuinely want to know. I never have that experience ግን I can understand አንዳንድ ነገሮችም የሚገቡ ነገሮች አሉ። ለምሳሌ ምናልባት የዛ ሰው አገር ለምሳሌ ብቻ የፎሬን የሆነው ሰውዬ ማለት ነው የሌላ ሀገር የሆነው ሰውዬ እነሱን ፕሊዝ ለማድረግ ወይም ደግሞ እነዛ በዛን ነው ምግባባው የሚል ሳቤ ስላለ ያኛውን እንደ ከልቸር አመጣሁት ይሆናል ብዬ አስባለሁ። ምክንያቱም አሁን በእኛ ከልቸር ላይ እዛ ሪሊ የተለመደ አይደለም። እንዴት ነሽ ደህና ነሽ ምናልባት ይህን እንደ ቆንጅዬ ምናምን ይባባል ይችላል እንጂ ከዛ የዘለለ እንዲሁም እናትዬ አባትዬ ነው የሚባለው። ተርሞ አገላለጹ አንድ አይነት አይደለም ከሌሎች ከፎሬን ካሉት ጋር እና I think እንደዛ finding a way of that እናትዬ አባትዬ የሚባለውን በዛኛው ሚውቹዋል የሆነውን እንትን ይመስለኛል እና ደግሞ they want them to be romantic on your bishani. You have to be a little bit kind of different than as an አበሻ እንዴት እንደምታረጊው ላያረጓቸው ይችላል። ምክንያቱም እነዛ ኳር የሚያደርጉት ትንሽ የሮማንቲክ ነገር ሊኖር ይችላል ወይም ደግሞ ዲፈረንቱን ልዩነቱን ሊወዱት ይችላል። ስለዚህ ሳምዌይ ሳምሃው አሁን ብለሻል ለምሳሌ እንበልና her name is Jennifer ልበልሽ you might say Jennifer ልትይጃለሽ ግን she might understand Jennifer what Jennifer is. Could be honey, you could be what is በእኛ ቁልምጫ ለምሳሌ ቤዛ አይደለ ቤዛ ስልሽ
ጓደኛዎች ሆነ ቤዛ ስልሽ ምን ተናዳለ ትይቻለሽ ቤዛ የስልሽ ኢቨን ዳት ፍሬዝ ራሱ አገላለጽ እኛ ጋር ሜክስ ቢግ ዲፈረንት ያደርጋል እና I think they finding common ground to ለሚወዱ ሰዎች ይመስለኛል። ቢልብ ጁኒየር እና ዌልካሚንግ አንዳንድ ጊዜ ደግሞ የኛ ባህል ደግሞ ታውቂያለሽ በጣም ኦቨርቴክን ነው። It's not welcoming. It's በጣም the most annoying thing I ever saw in my entire fucking life. And then what makes it worse, guys? ለምሳሌ ፈልገን what makes it worse? እኛ ሀበሾች ደግሞ oh my god በጣም አጋናኝ ህዝቦች ነን። አጋናኝ ህዝቦች ነን። Like it doesn't make sense to me. Like it genuinely never clicked in my head. You know what I mean? ገና ለገና እኮ ነው የምልህ ወንድም ሴትም ነው የምለው። ባይ ዘ ወይ እኔ እየለያዩ አይደለም። ሁለታችሁም ችግር አለባችሁ። ሁለታችሁም አሁን ያቺ ልጅ ማነች የታወቀች ቲክቶከር ነበረች የሆነ ጥቁር ጠብሳ he did something to her whatever the fuck he did to her he did something to her እና እንደዛ እንዳልተጋነነ በጣም ሾው አፍ ታረጎ ነበር ልጁን ገባህ like too much ሾው አፍ ታረጎ ነበር። ደግሞ እኮ ሲጣሉ ደግሞ አይነግሩም ለምን እንደተጣሉ እንትናቸውን ሪሌሽንሺፓቸውን ኦፕን ያርጉን አረበምላለን መጥፎንም ጊዜ እንካፈል ይነረኝ እንካፈል። ሀበሻ በጣም ከሚያናድደኝ ነገር የራሱን ፍቅር የራሱን የአገር ልጅ ፍቅር ደብቆ ነጭ ኦር ጥቁር whatever ሲይዝ ግን የሚያጋንነው አጋናነን እኔ በጣም ነው የሚያናደኝ። ምን አለ the inch of love and respect you show that ነጭ or that ጥቁር ለራስ ሀገር እንኳን ብታሳይ ነው የምለው። እኔ በጣም ነው የሚያስጠላኝ እንደዚህ ነገር by the way። ስንት ሰው ብሎክ አድርጌያለሁ ሶሻል ሚዲያ ላይ ስንት ሰው I have never እኔ ሁለት ሀበሾች ተዋደው ቲክቶክ ላይ እንደሚያሳዩ አፌክሽን ሌላ ሀበሻ አሳይቶ አያውቁም for each other። እንደ ሀሳብ this is a good point አነሳሽው maybe እንደ ሀሳብ we should do that አስብ። ግን አንዳንድ ጊዜ የኛ የኢትዮጵያን ካልቸር በጣም ኦቨርዋልምድ ያደርጋል። ለማንም ሰው ካልቸር ለማንም ካልቸር ብዙ ጊዜ ኦቨርቴክ ነው ያደርጋል። ከምንም አገር ባህል ጋር ብታደርጊው ከለቅሶ ከሰርግም ጀምሮ ኦቨርቴክን ያደርጋል እና አንዳንድ ጊዜ ኖዊንግ ዳት ሜቢ የኛዎቹ ሶፍተር ሊሆኑ ይችላሉ to bring the other person more kind of safe room ለመሆን የኛ ለቅሶ እና ጀስት ለቅሶ አይደለም፣ የኛ ደስታ ጀስት ደስታ አይደለም። ኦቨርቴክን ሊያደርግ ይችላል። ዳዝንት ማተር የትም ቦታ ብትሆኝ ማለት ነው እና አንዳንድ ጊዜ ለአዝ አውትሳይደር ሊያስደነግጥ ይችላል እና whoever date የሚያደርጉት try to over ኮንፈርት ለማድረግ እየሞከሩ ይሆናል ብዬ አስባለሁ። ደግሞ ምናልባት እንደ ሀገር ሁለተኛው ደግሞ ሀሳብ ምናልባት አንዳንድ ጊዜ ኢቨን በእኛ አሁን ለምሳሌ አንቺ አሁን ጥቁር ወይም ሌላ ቤት ብታደርጊ በጣም ከባድ ነው የሚሆን ብላኪ ነው እንዴት ማገኛ የሚባል አባባል አለ። somehow the only way እሱን መቋቋም የምትችይው you have to hype it up whoever you have a little bit higher by default ሌላ የኛ by the way የኛ እንዲያውም ሃይፕ መደረግ ያለበት እርስ በርስ የኛ ነው by the way I don't know if you guys know this ሃይፕ መደረግ ያለበት እኛ ነበርን እርስ በርስ እንዲያውም የኛ በጣም ይበልጣል because እኛ ሀበሾች ስንባል እንዲያውም ሴት ልጅ ለባሏ ዝቅ ማለት አለባት የሚባል በጣም ኃይለኛው እንዲያውም የኛ ነው ገባህ ሪስፔክት መስጠት ያለበት የኛ ነበረ። እኔ በሱ በምን ማለት አይደለም ስለዚህ ላይክ አሁን የምትይን ሪስፔክት ሌቭል ሲጀመር ማንን ሰው ሪስፔክት እና ስፔሻሊ ደግሞ አጠገብሽ አብሮሽ የሚሆን ሰው ለረጅም ጊዜ በስፔሻሊ ባንቺ ቤተሰብም ሆነ ባንቺ ያሉሽ አካባቢ shouldn't disrespect መደረግ የለበትም። somebody is coming to your life it should be easy walk መሆን አለበት እንጂ any hate ካንቺ ጋር የሚመጣው any hate ከሱ የሚመጣው ሁለታችሁ ፕሮቴክት ማድረግ አለባችሁ እና ደግሞ ከዛ በላይ ደግሞ ሊቤት መደረግ አለባችሁ። እሱን 100% አግሪ ካንቺ ጋር ግን አንዳንድ ጊዜ አንዳንድ ተርሞች አሁን የምትያቸው ነገሮች ደፍነሊ ከእውቀት ጋር ይያያዛል ከኤክስፖዠር ጋር ይያያዛል ከተለያዩ ነገሮች ጋር ይያያዛል እንጂ አሁን አንቺ ለምሳሌ ሌላ ሰው ዴት ብታደርጊ ማና ዱ ዛት እኔ ማና ዱ ዛት ገባሽ እነዚህ comes with different exposure and different አንዳንድ ነገሮችን
ገባሽ? የማታውቂበት ቦታ ላይ ስትገቢ ነው ዮስ ፕላይ ቱ ነው ሴፍ በሆነው ነገር ላይ ይመስለኛል። ስለዚህ እንደ ጠቅለል ሳደርገው የማንንም የሰው ዘር ሚት ስናደርግ ሴሞች ትሪትመንት እናድርግ። ዳውቴካስ ነው። እኔም እኮ እንደዛ የሚያናደኝ እኮ እሱ ነው። ማንንም ዴት ማድረግ ትችላለህ። እኔ ምን አገባኝ በአንተ በፍላጎት ይገባኛል፣ ግን አይ ነቨር አንደርስታንድ ሃይፕ ነው የምለው። ገባህ? 7 ዓመት ያሻትን ቸከስ አንድ ቻይና ሲመጣ በቃ እሪ ነው የሚሉት። ቻይና ጠብሼ፣ ፈረንጅ ጠብሼ፣ ምን ጥብሼ ይላሉ፣ ወንድም ሴትም። እና እሱ ነገር ያናደኛል። ለምን የሚለው ነገር ያናደኛል። አንተ የራስ ሀገር ሰው ሲሆን ለምንድን ነው እሱን በደንብ የማትንከባከበው? ነጭ ከምንትከ ቢካዝ እኛ ደግሞ የተገዛን እንትን አይደለንም። እንዲሁ ጋሾች ይቅርታ አድርጎኝ እዚህ ውስጥ ኤርትራኖች ምናምናም ካላቸው አምናቸው አነ ሳውንድ ሩድ አምናቸው አነ ሳውንድ ዲስሪስፔክት ፎር ኤኒቲንግ በጣም ጀስት ሴይንግ ዩ ኖ ለምንድን ነው ለሌላ እንትን ወደ ላይ የምናደርገው? አይ ነቨር አንደርስቱድ ዳት። እዛም ጋር መሄድ የለብንም መሄድም ከሌለብሽም ግን በአንዴም ዘዳይ አዝ ሂውማን ቢንግ እዳዝ ማረ ምንም ሪስፔክት እና ዊዝ ኬር ዊዝ ላቭ መደራረግ አለብን። የራሳችን ሰው ደግሞ ለሚሆነው ሰው ደግሞ ኤክስትራ ላቭ ማሳየት አለብን። ሪጋርድለስ ምንም ሆነ ሰው እስከሆነ ድረስ እኛ የምንለውን ሰው ዩ ሃቭ ቱ ሾው ዘም you know like you know ሪስፔክትም መከባበርም ፍቅርም ማሳየት አለብን ብዬ አምናለሁ። yes እሱ የሆነ ኮሜንት ያነበብኩኝ ነው። አላወቅን ደግሞ አንዳንድ ጊዜ ራሳችንን ነው እዛ ሌቭል ላይ ማድረስ አለብን ብዬ አስባለሁ። ይሄን ይመስላል። But thank you though. Thank you for your input. ሌላ ሰው ደግሞ ማስገብቼ ላጨናንቅ ላጎልናገርና ሉጣኔ ይሆን እንትን አለ አንድ ሰው አሁን ሌሚ የሆኑ 5 ስታር ሆቴሎች አሉና ጊሚ እና ያን close it out. I think you can close it out አንቺ ደግሞ ድምፅ ታፈነብኝ። ይሰማል? ኦኬ አሁን ይሰማል። ምንድን ያልከው? የሆነ ቦታ ኢትዮጵያ 5 ስታር ናቸው እና they can sponsor የማድረግ እንትን ሀሳቢ አላቸው እና you know maybe you might have to close it out on behalf of the ABOL ላክልኝ። እዚህ ላይ ነው ወይስ ኢንስታግራም ላይ ኢንስታግራም ላይ? ኦኬ ከዚህ ስወጣ ወይ መደውላለሁ እንደባለፈው። What time you gonna leave from here? An hour? ስናደድ ወር ሲደክመኝ ወይም ሲደክመኝ ነው የምወጣው። ለማንኛውም just an hour or check you an hour. let me just ሰላም አላችሁ የቤዛ ቤተሰቦች። ይሄኛው የገባበት የአቦል ዩናይትድ የእግር ኳስ ክለብ ኢትዮጵያ አዲስ አበባ ውስጥ ውድድር አዲስ አበባ ሊግ ላይ እንወዳደራለን። ያው እዛ ላይ ገብታችሁ በፌስቡክም በቲክቶክም በኢንስታግራምም ፔጃችንን ፎሎ በማድረግ አንዳንድ ኢንፎርሜሽኖችንም ማግኘት ትችላላችሁ። ከዛ በበለጠ ደግሞ በተለያዩ ነገሮች ነው ሀሳብ ወይም ነው በትብብር መስራት ወይም ኮላ ማድረግ የምትችሉ ካላችሁ ደስተኛ ነን። በዛ ቲክቶክ ላይ ወይም በእንትን ዲኤም ብታደርጉን በጣም ደስ ይለናል እና ያው ወደ ፕሪሚየር ሊግ ለመግባት እና የኢትዮጵያን እግር ኳስ ለማሳደግ እየሞከርን ነው። 5 ዓመት ጉዞ ነው እስካሁን የተጓዝ ነው። አሁን አዲስ አበባ ሊግ ላይ ነን። ሆፕፉሊ ኔክስት 4-5 ዓመት ፕሪሚየር ሊግ እንገባለን የሚል ሀሳብ አለን። በጣም አመሰግናለሁ ቤዝዬ፣ እናንተን ማመሰግናት አሰማችሁኝ።